የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ፓኪስታን፣ ኦማን አሁን ደግሞ ሩሲያ ገብተዋል። የሆርሙዝ ሰርጥ ውጥረት ከፍ ባለበት በአሜሪካና ኢራን ሰርጡ ዝግ ሆኖ በቀጠለበት ዘንዴት የሚል ጥያቄ መነሳቱን ቀጥሏል። የኢራን አካሄድ ጥምረት በአዲስ መንገድ የመፍጠር ነው በሚል አሜሪካ ትወቅሳለች። በሌላ በኩል ፔዜሽኪያን ጉዞአችን ሁሉ እርቅ ፍለጋ ነው በሚል ይሞግቷታል። ሞስኮና ቴህራን ስትራቴጂክ አጋሮች ሆነው ከንግድ እስከ ጦር መሳሪያ ከሻዶ አሊያም ዳርክ ፍሊት ምስጢራዊ የመርከቦች ጉዞ የዘለቀ ምዕራቡን ዓለም ጫና ውስጥ ማስገባት የሚችል ትስስር ያላቸው መሆናቸውን ራሱ ዋይት ሀውስ ያምንበታል። ይህ ሁሉ ፖለቲካዊ ትርምስ ኢራን በመካከለኛው ምስራቅ ያለውን ወታደራዊ ስጋት እንድትቀንስ መንገድ ጠረጋ ላይ አይደለችም ወደሚል ድምዳሜ ሪፐብሊካኖች ለመውሰድ ተገደዋል። ቴህራን ብሔራዊ ጥቅሜን ለማስከበር አጋሮችን በጉዳዮች ሁሉ አማክራለሁ በሚል አቋሟ ላይ ሆና ወደ ሞስኮ ዛሬም እያማተረች ነው። ቀደም ሲል በነበሩ የኦማንና ስዊትዘርላንድ በመጨረሻም የፓኪስታን ድርድር ቁልፉ ሚና የተወጡት አራግቺ ወደ ሩሲያ መጓዛቸው በእርግጥም ለትራምፕ አስተዳደር ፑቲን በቀጠናው ጉዳዮች ላይ ጫና የመፍጠር አካሄድ ውስጥ ናቸው ለማለት የሚያስችለውን የፖለቲካ አውድ የፈጠረ ሆኖ ተመዝግቧል። አባስ አራግቺ ፒተርስበርግ ሩሲያ ሲገቡ አንዳንድ ፖለቲካዊ ለውጦችን ሊያደርጉ የሚያስችላቸውን ሀሳብ ከሩሲያ ፖለቲከኞች በተለይም ከፑቲን ይዘው ይመለሳሉ የሚል ትንታኔም ዋሽንግተን ፖስት ይዞ ወጥቷል። ኢራን፣ እስራኤልና አሜሪካም ወደ ጥቃት ዳግም እንዳይመለሱ የተለያዩ ዲፕሎማሲያዊ ስራዎችን ለመስራት ስትሞከር ሚያዝያ ላይ ብቻ 5 ቁልፍ የዲፕሎማሲ ስራዎችን አራግቺ ሰርተዋል። የሄድ መለስ ተኩስ አቁምም ቢሆን ገቢራዊ ለማድረግ ትልቅ ቦታ ተሰጥቷቸዋል። ትራምፕ እጅጉን የበዛ ፍላጎታቸው ሊጥሉብን ይፈልጋሉ። ካቀረብናቸው 10 ነጥቦች መካከል አብዛኞቹን ጥሰውብናል። የኢራን ፖለቲከኞች ጥያቄ ከሆነ ዋላደር ብሏል። ወዳጆቻችን ለምንስ አናማከር ግዴታችንም ነው የሚል አረዳድ አላት ኢራን። በዓለም አቀፍና ቀጠናዊ ክስተቶች ከሞስኮ ጋር ቴህራን ትመክራለች። የጉዞዬ ዋነኛ ዓላማም ይህ ነው በሚል ሰይድ አባስ አራግቺ ሀሳባቸውን አጋርተዋል። ሁልጊዜም ከሩሲያ ጋር የጠበቀ ጥልቅና ቅርብ ምክክር እናደርጋለን። ማለቴ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ፣ በሁለትዮሽ ግንኙነታችን ዙሪያ በርካታ ጉዳዮች ላይም እንዲሁ እንወያያለን። ምክክሩና ትብብሩ ቁልፍ እንደሆነም አሳውቀዋል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ኢራን ትንኮሳዋን የማታቆም ከሆነ ያልቅላታል የሚል ሀሳባቸውን በተደጋጋሚ በትሩዝ ሶሻል ሚዲያቸው ላይ ያጋራሉ። በሁለቱም በኩል የቀይ መስመሮች ተጥሰዋል ጥያቄ እየተነሳ ባለበት ሰዓት አራግቺ ጉዞአቸው ወደ ሞስኮ ምን ይዘው ሊመለሱ ይችላሉ የሚለው የበርካቶች ጥያቄ ሆኗል። ኢራን ተደራድራ ሰላማዊ መንገዶችን ለመፍጠር ነው ተብሎ ቢታሰብም ጥርጣሬዎች ከዋይት ሀውስ እየጨመረ መጥቷል። ሆርሙዝን ዓለም እንዴት ትጠቀም? ዋሽንግተንና ቴህራን በየራሳቸው መንገድ ሰርጡን ለምን ያዙ? ጥያቄውን እያወሳሰበው ይገኛል። ዋሽንግተን በራሴ ፖለቲካ ቅርጽ ልክ ኢራንን እሰራታለሁ የሚል አቋሟን አሁንም በማራመድ ላይ ትገኛለች። በዛ መንገድ አንሄድም። ሲፈልጉ ያን ማድረግ እንችላለን። ከፈለጉ ይደውሉልን። ሁሉም ካርዶች አሉን። ሁሉንም ነገር አሸንፈናል። በቃ ሁሉም ካርዶች እጃችን ላይ ናቸው። በንግድ መርከቦች ላይ የሚደርሰው ጥቃትም ከጊዜ ወደ ጊዜ እየተባባሰ እንጂ አልለዘበም ሲሉ አልጀዚራና ፖለቲኮ አስነብበዋል። ድርድሮች ውጤታቸው እየከፋ ይሄዳል። የዚህ ጦርነት ገፈት ቀማሾች የገልፍ ሀገራት እንደ ሳውዲ፣ ካታርና ኤምሬቶችን የመሳሰሉ የግዙፍ ኢኮኖሚ ባለቤቶቹም ትልቁ ሚና መጫወት ካልቻሉ ከኢኮኖሚ እስከ ፖለቲካ ቀጠናው ውጥንቅጡ ይወጣል የሚል መረጃም በመጋራት ሂደት ላይ ነው። በእንዲህ አይነቱ አጋጣሚ የሩሲያ ዲፕሎማሲያዊ ሚና ሲደመር ቻይና ውጤት ካላመጣ ሆርሙዝም ተዘግቶ ይቀጥላል። እስራኤልና አሜሪካም ዳግም በቴህራን ሰማይ ላይ አደገኞቹን F-35 ተዋጊ ጀቶችን ይመልሷቸዋል። ባንከር በስተር ቦምቦችና ቶማሃውኮች ይተኮሳሉ የሚል ስጋትም ተጋርጧል። የአልጀዚራው ተዋሂድ አሳድ ሩሲያ በቀጣይ ሊኖሩ በሚችሉ ግጭቶች ማዕከላዊ ሚና ልትጫወት ትችላለች ባይ ነው። አንድም ፑቲን በመካከለኛው ምስራቅ ያላቸውን የፖለቲካ ፍላጎት በኢራን በኩል ለማጽናት፣ አንድም ዓለም አቀፋዊ ቀውስነቱን ለማርገብ አጋጣሚውን ሊጠቀሙበት ይችላሉ። የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛና የሰላም መልእክተኛቸው ስቲቭ ዊትኮቭ በ2020 የመካከለኛው ምስራቅ የሰላም እቅድ ላይ ቁልፍ ሚና የነበራቸው ጃሬድ ኩሽነር ከነ አባስ አራግቺ ጋር ለመምከር ቢሞክሩም ከቴህራን በኩል ጥቅማችንን ይጎዳሉ የሚሉ ነጥቦች ባለመያዛቸው ከድርድር ይልቅ ዲፕሎማሲን በእጅ አዙር መርህ ወደ መተግበር የዞር ነው የሚል አረዳድን ፈጥሯል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሆርሙዝ ተዘግቶ ወደ ድርድር መቼውንም ቢሆን አንመለስም ማለታቸው ደግሞ አዳዲስ ፍላጎቶች በሁለቱም ወገኖች በኩል የመጡ መሆኑን
የሚጠቁም ነው ተብሏል። ከሰሜን አፍሪካ እስከ መካከለኛው ምስራቅና ደቡባዊ እንዲሁም ማዕከላዊ ኤዥያን የሚያካልለው ከ4 ሚሊዮን ስኩዌር ማይል በላይ ቦታን የሚጠቀልለው 21 ሀገራትን በኢላማዎች ውስጥ ያስገባው ማዕከላዊ እዝ ሴንትኮም ደግሞ ሆርሙዝን ተቆጣጥሬ ቀጥላለሁ ማለቱ ከኢራን አብዮታዊ ዘብ ኃይል IRGC ጋር ወታደራዊ ግጭት ውስጥ በዚሁ ሰርጥ ላይ የመግባቱ ነገር ገሃድ እየሆነ እንዲመጣ አድርጎታል። ዓለም አቀፋዊ ጫናው ጦርነቱ በተቀሰቀሰ በቀናቱ ውስጥ አፍሪካ ቀንድ የደረሰው የሆርሙዝ መዘጋት ጉዳይ ቁልፍ ፖለቲካዊ ጥያቄዎችን እያስነሳ 38 መርከቦችን አቅጣጫ ቀይረው ወደ ነበሩበት ወደብ በሴንትኮም አማካኝነት እንዲመለሱ መደረጉ የሚጠቁመው ይሄኑ ከባድ አደጋ ነው ተብሏል። የአባስ አራግቺ ቀጠናዊ ጉብኝቶች መጨረሻው ከፑቲን ጋር መወያየት በመሆኑ የትራምፕ አስተዳደር አንዳንድ ፍላጎቶችን ለመቀነስ ይገደዳል የሚል መረጃም እየተጋራ ነው። በሌላ በኩል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከፕሬዚዳንት ፑቲን ጋር በጉዳዮች ላይ አራግቺ ሲነጋገሩ ሁኔታው በቀላሉ ይፈታል ማለት እንዳልሆነም ቀድመው አስገንዝበዋል። ከፑቲን ጋር ሲነጋገሩ በጋራ ሆርሙዝ ላይ መፍትሄ እንዴት ማምጣት ይቻላል የሚለውንም ጭምር እንደሆነ ተነግሯል። በዓለም ላይ እጅጉን በርካታ ክስተቶች መፍትሄ ያልመጣላቸው በመካከለኛው ምስራቅ የሆነውን ጨምሮ እየታጠፈ ነገር የለም። እስራኤልና አሜሪካ በእስላማዊቷ ሪፐብሊክ ኢራን ላይ የፈጸሙትን ጥቃት ተከትሎ ማለት ነው። በእርግጥ የዓለማችን ፖለቲካ አሁን መልኩን እየለወጠ ፈተናው እየበዛበት ሄዷል በሚባልበት ሰዓት ፕሬዚዳንት ዶናልድ ትራምፕ አሁን ካርዶቻችን በእጃችን ላይ ናቸው በሚል ሀሳብም ሰጥተዋል። በሌላ በኩል እነ ሰይድ አባስ አራግቺ ካርዶቹ በእኛ እንጂ በእናንተ አይደለም በሚል ሞግታቸውን ቀጥለዋል። ሁኔታዎች መልካቸውን እየለወጡ ሆርሙዝ መከፈት ካልቻለ የዓለም ፖለቲካና ኢኮኖሚ ተናግቶ ሌላ ቅርጽ ውስጥ ሊገባ ይችላል የሚል ፖለቲካዊና ምጣኔ ሀብታዊ ስጋት ያለባቸውም ቁጥራቸው እየጨመረ መጥቷል ተብሏል።